ሰላም እንዴት አለሽ? ሰላም እግዚአብሔር ይመስገን። አለን እግዚአብሔር ይመስገን። ብቻሽን ነው የምትኖሪው? አዎ ብቻዬን ነው የምኖረው። እሺ ፍቃደኛ ከሆንሽ አንድ ጌም አጫውችሽ 2000 ብር ሽልማት ያለው ጌም ነው። ፍቃደኛ የምትሆኚ ከሆነ ምንድነው ጌሙ? እሺ ጥላ ላይ እንሁንና እናውራ ትንሽ። ፀሐይ ላይ አቆምኩሽ ይቅርታ። እሺ ጨዋታው ምን መሰለሽ? አንድ ወዳጄ ብቻቸውን የሚኖሩ ሰዎችን በተመለከተ እንደዚህ የሚል ጽሁፍ ጽፎ ነበር። አንቺ እንደዛ ነኝ ብለሽ ታስቢያለሽ? አረ እኔ ቤቴ ሁሌም ጽድት ያለ ነው። ጽድት ብዬ ነው የምወጣው። እንደዛ ከሆነ ይሄን 2000 ብር ማሸነፍ የምትችይው እዚህ ላይ የተጻፉ ነገሮች በቤትሽ ውስጥ ካልተገኙና በእውነት እንዳልሽውም አሪፍ አድርገሽ ቤትሽን የምትይጂ ከሆነ 2000 ብሩን ሽልማት ታገኛለሽ። ነገር ግን እዚህ ስር ከተጠቀሱት ወደ 7 ነጥቦች አሉ። ከሰባቱ 3ቱ ስህተት ከተገኘባቸው ግን ያው ሽልማትሽን ታጫለሽ ማለት ነው። ፍቃደኛ ከሆንሽ ቤትሽን የምታሳይኝ ከሆነ እውነት ነው ሽልማት አለው። 2000 ብር ካላመንሽ ላሳይሽ እንዴ? ላሳያት መሰለኝ አላመነችኝም ማለት ፍቃደኛ ነኝ። በቃ መልካም እንግዲህ 2000 ብራችን ያው እንግዲህ ይዘን ነው የምንንቀሳቀሰው። መጀመሪያ ለማጓጓት በርግጥ ማሳየት ነበረብኝ አይደል? እሺ መሄድ እንችላለን እንግዲህ። እሺ መልካም እሺ እንግዲህ ቤተሰብ ያው ቤቷ ደርሰናል። እንደተባለው ይገኛል ወይስ ደግሞ አይገኝም የሚለውን አብረን የምንመለከት ነው። በእርግጥ ቤቷ እርግጠኛ ነች። እስቲ ግን አብረን እንግባ። መግባት ስላላችሁ እሱን ታየው ነው እቺ ይላጠኝ አንተ ወረቀቴን በደንብ ማየት አለብህ። እንከን ፈልግ እንግዲህ ሰው ነን አይደል? እንከ መፈለጋችን ያቀራል። ሁኔታ የመጀመሪያው በስራ ተሰድረው ያልተቀመጡ የመዋቢያ እቃዎች ይላል። ናገባ ያልኩት ሰድ በስርዓት አልተቀመጠም። ትንሽ የተንጋለለ ነገር አለ የሆነ የተጣመመ ነገር አለ እዛ አካባቢ። እሺ እሱን አልፈሻት። በመቀጠል ደግሞ ሌላው ከማበጠሪያ ያመለጡ የራስ ጸጉሮች ወድቀውና ተበታትነው ይታያል። ወንድም ይሄ እንኳን ጸጉር አይደለም ምንም የሚታይ ነገር ያለው አይመስልኝም። ሌላው ደግሞ የተበታተኑ ጫማዎች ይላል። ምንም የተበታተነ የኛ ጫማ የኛ ይደመራል እንዴ? የኛ ይቆጠርም ማለት እሺ ናሽ። ሌላዎቹን ደግሞ ሌላ ልብሶቿ ተበታትነው ይታያል ይላል። ልብሶቹ የተበታተኑ ልብሶች የተሰጣ ልብስ አለ እዚህ ጋር የተወሰነ ልብስ ያልታጠፈ ልብስ አለ እዚህ ጋር አይደል? ያው ያልታጠፈ ልብስ ነው። ሌሎቹን ልብሶቿ በስርዓት ነው ያስቀመጠችው። እዛ ጋር ያው የተወሰኑ ቢጃማዎች አሉ ያልታጠፉ ማለት ነው። ሌላው ደግሞ የእሽግ ወረቀቶች ወድቀው ይታያሉ። ለምሳሌ እንደ ፓስታ ሊሆን ይችላል። ምንም የወደቀ ነገር አንቺ ምንም ወድቅም አንቺ ጋር። እሺ ሌላ ደግሞ ያልታጠቡ ድስቶችና ሳህኖች ይታያሉ ይላል። በፍጹም ብሏል። በፍጹም ሁሉም ፏ ያለ ነው ሁሉም። እሺ የመጨረሻው ላይ ደርሰናል። የመጨረሻውን የምታልፈው አይመስለኝም። የመጨረሻው ላይ ደግሞ ሳይታጠቡ የተከመሩ የቆሸሹ ልብሶች ይታያሉ ይላል። በሚገርም ሁኔታ ያለ አይመስለኝም። ልብስ አጥበሻል መሰለኝ። በርደጃ ላይ የተሰጣ ልብስ አለ ታጥቦ ነው እንደው የሚጠበቀው። አይ የሆነማ አሻጥር ተሰርቶብናል። በመካከላችን የሆነ አውጥቶ ይሄንን ጌም ምናምን ምንም ማገው ነገር የለም ያላለ አረ ቤተሰብ ቁጭ እንበል መሰለኝ አይደል? አረኩት ያለሽ አርፍ በሉና እንዲያጋብስበት። በሚገርም ሁኔታ 7 ጥያቄዎች ነበር ጠይቀናት የነበረው። ከ7ቱ ጥያቄዎች የወደቀችው በአንዱ ብቻ ነው። እውነትም አንቺ በራስ መተማመንሽ በጣም የሚገርም ነው። ቤት አያያዝ ላይ ግን በጣም ጎበዝ ነሽ። ሳላደንቅ አላልፍም። ማንኛውም ሰው ቤት በድንገት ብትመጡ እጅግ አስቸጋሪ ነው። ብቻ አብዛኞቻችን ያው በተለይ ደግሞ ብቻችን የምንኖር ሰዎች ዝርክርኮች ነን፣ በተለይ ወንዶች ማለት ነውና እስቲ አንድ ታላቅ እንግዳ ወደ ቤታችን ቢመጣ ያንን ታላቅ እንግዳ ለመጋበዝ ቤታችን ዝግጁ ነው? አስተውላችሁ ከሆነ ብዙ ጊዜ የቤታችን መተለቅ ወይንም ደግሞ በቤታችን ያለ እጅግ በጣም የከበሩ እቃዎች አሳሳቢዎች አይሆኑም። አሳሳቢ የሚሆነው ከምንም በላይ የቤታችን ጽዳትና ጽዳቱ ብቻ ነው።
ቤታችን ንጹህና ጽዱ ከሆነ እንግዶች ቢመጡ እንኳን አናፍርም። ባለን ነገር እጅግ በጣም ኮርተንት እንላለን። እና ወደ ቁም ነገራችን ስንመለስ ክርስቶስ ኢየሱስ ወደ ሁላችንም ሕይወት እንድንጋብዘው ይፈልጋል። ይህንን አስመልክቶ አንድ ጥቅስ ላንብላችሁ። ራእይ ምዕራፍ 3 ከቁጥር 30 ላይ እንደዚህ ይላል፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋራ እራት እበላለሁ፣ እርሱም ከእኔ ጋራ ይበላል ይላልና ታዲያ ክርስቶስን ያህል አምላክ ወደ ሕይወታችን መጋበዝ ስንፈልግ ማስተካከል አለብን ብለን የምናስበው ነገር የለም። እጅግ በጣም ብዙ መስተካከል ያለበት ነገር አለ። ቤት በተባለው ልባችን ክርስቶስ ኢየሱስ እንዲያድር በልባችን ያሉ እንደ ኃጢአት፣ ክፋት፣ ተንኮል እጅግ በጣም ብዙ ነገሮች ይኖራሉና እነዛን ነገሮች አስወግደን ክርስቶስ ኢየሱስን ወደ ሕይወታችን ልንጋብዘው እንደሚገባ ልብ ማለት አለብን። ብዙ ጊዜ አስተውላችሁ ከሆነ ክርስቶስን ፍለጋ በሕይወታችን ተገኝቶ እንዲባርከን፣ በሕይወታችን እንዲረዳን፣ ብዙ ነገሮች እንዲያደርግልን ወደ ሕይወታችንም እኛም እየሄድን እንጋብዘዋለን አይደል? እንዲገኝልን በጸሎት በምን እንጠይቀዋለን። ነገር ግን ብዙ ጊዜ ሕይወታችንን ግን ቼክ ስናደርገው የተስተካከለ ማንነት የለንም። ወይስ ሄደን ስንጠራው አይመጣም ብለን እናስባለን? መቼም ክርስቶስ ኢየሱስ ወደ ቤት ብንጋብዘው አይቀርም አይደል? ወደ ቤታችን ይመጣል። ወደ ቤታችን መጥቶ መክፈት ወሳኝ ጉዳይ ቢሆንም ወደ ቤታችን ሲገባ ግን ምን ሊያይ ይችላል? ይህ ቤታችን ምንድነው ከተባለ ሕይወታችን ነው። ሕይወታችንን አንድ ባንድ ማስተካከል መቻል እንዳለብን መዘንጋት መቻል የለብንም። ሌላው ደግሞ በዚሁ ጋር ላነሳላችሁ የምፈልገው ኢሳይያስ ምዕራፍ 39 ከቁጥር 1 ላይ ምን የሚል ቃል አለ? ትሞታለህና ቤትህን አስተካክል ይላል። ስለዚህ እግዚአብሔር አምላክ ትልቁ ወሳኝ ትእዛዙ ይሄ ነው። በሕይወታችን በምንኖርበት ሰዓት ላይ የተመሰቃቀለ ነገር ካለን ማስተካከል ያለብን ነገር ካለን ሳይረፍድብን በጊዜ ማስተካከል መቻል እንዳለብን መዘንጋት መቻል የለብንም ማለት ነው። ከየቱን ጀምር ካላችሁ ሁሌም እንደምንለው ከአንዱ መጀመር እንችላለን ማለት ነው። በእውነት ለዚህ ትምህርት መማር ምክንያት በመሆንሽ ከልብ እናመሰግናለን። ያው አሸንፋለች እህታችን፣ ሽልማቷን የምንሰጣት ይሆናል ማለት ነው። 2000 ብር ለማንኛውም አሸንፋለች። እናንተም ደግሞ ቻናላችን ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳይዘነጋ። በዛው ደግሞ ሀሳብ አስተያየትም ካላችሁ ኮሜንታችን ላይ ጻፉ። ሁሌም ግን የምንለው ቴሌግራም ላይ ሁሌም የምንማማርበት ቻናል አለ። ወደዛ ብትገቡ ደግሞ ሰፋ ያለ ትምህርትን እንዲሁ የምናገኝ ይሆናል። ምን ብለን እንግባ ካላችሁ ምሳሌ 24 ብትሉ ቻናላችንን የምታገኙት ይሆናል። መልካም ጊዜ ይሆንላችሁ። ያው ሽልማት እናመሰግናለን። ቸር ሰንብቱልን። መልካም ቆይታ ይሆንልን።